እንደማላ አይቀርም በልጃችን እያልኩሽ እየለመንኩሽ ነው። ወጣ ስነ ስርዓት እኮ እየለመንኩሽ ነው ያለው። ስነ ስርዓት አንድ ምንም የማያውቀው ፕሊዝ ተረጂኝ በቃሽ። እሺ ምንም የምረዳ ነገር የለም። ይቅርታ አድርግልኝ። እኔ እኮ ቢያንስ እየተነጋገርን ለልጃችን አንቺም እኔም አስፈልጋለሁኝ አይደል እንዴ? በቃ አስፈልጋለሁ። አንቺም ታስፈልጊያለሽ፣ እኔም አስፈልጋለሁኝ። ስለማስፈልገውም ነው አይደል ብዙ ነገሮችን የሚያስፈልግሽን ነገር እየጠየቅሽ ነው ያለሽው ነው አይደለም? እኔ በቃዋለሁ። በኋላ ደግሞ እኔ በቃዋለሁ። ልጁ እኮ አንቺ ብቻ አይደለም የኔም ነው አይደል እንዴ? ፕሊዝ ስለዚህ ተረጂኝ በቃ ስንትና ስንት ነገር ታዩሽ በቃ ለፊው በቃ እኮ ስለሌላ ነገር ታዩ ለፊው በቃ ከኔ ጋር ኑሪ አላስጨንቅሽም ኑሪ ብዬ አይደለም በቃ አላስጨንቅ ሲጀመር አልፈልግም። እሺ በቃ አትኑሪ በቃ ግን የነገን ሀሳብ ሰርጂና በቃ በራሳችን መንገድ መገናኘት ባለብን ልክ እየተገናኘን ልጃችንን እናፈደጋለን። አንገናኝምም አልሰርዝምም። አንተም ትፈርማለህ ወይ ትታሰራለህ። ምርጫው ያንተ ነው። አይመለከተኝም። ገባ? ምን ጠቀመኛለሽ ከዛ ነው ብታሰር? ላለመታሰር መፈረም ነው። እኔ እኮ እንደዚህ አይነት ነገር ውስጥ ራሱ እኮ እንደዚህ አጣቂ ነገር ውስጥ እኮ እንዳንገባ በጣም ብዙ ምርጫዎች ሰጥቼ ነበር። ምን ምርጫ ሰጥተሽ? አንተ ነህ እንግዲህ እምቢ አልኩ። ምርጫ እንዲሆን ምርጫ መስጠት እንዲሆን አንቺ እምቢ አልኩ። አንተ ነው አይደል? ምርጫ መስጠት ላንቺ እንዲህ ነው። ለምን ከምንድን ነው የምታገናኘው? ልታ እንግዲህ ምንም ማድረግ አልችልም። እሺ በይ በቃ እኔ አልልህም። ሰው ልጅ አይደለሽም እንዴ? አንዴ ግግም ካልሽ ለምንድን ነው ነገሮችን እንትማትዩ እንዴ? ሰው ነሽ አይደል? በቃ ያለቀ ሀሳብ ይቀየራል እኮ ሰው። ወይንስ ሰው ምን ይለኛል የሚለው ነገር ፈርተሽ ነው ያለሽው? ለሰው አልኖርም። ይቅርታ አድርግልኝ። ነው እኔ ለኔ እየመሰለኝ ያለው እንደዛ ነው። እኔ ለሰው ለራሴ ነው የምኖረው። ሩታ እኔ እየመሰለኝ ያለው እንደዛ ነው። ለሰው እየኖርሽ ነው እየመሰለኝ ያለው። እኔ ምን አገባኝ ነው? በቃ ሩታ ታዩሽ በቃ ሰው ይሄን ይወት ለሰው ማብል ኖሮ እኮ ለሰው ብልማ ኖሮ ስንት ነገር ሲለኝ እሺ ብዬ መቀበል ይችላል ነበር። ግን ደግሞ አይሆንም ብዬ ግግም ምድርቅ ያልኩበት ለራሴ ስለምኖር ለልጄ ስለማስፈልግ ለራሴ ስለማስፈልግ ከዛ ባሻገር ለቤተሰቤ ለእናት ለአባቴ ስለማስፈልግ ነው። ገባ? እንጂማ ለሰው የማ ቢሆን ኖሮ ለሰው ስንት ነገር አድርገ ነበር እስከዛሬ ድረስ። ለሰውማ ቢሆን ኖሮ በቃ የሚያበቃበት ጊዜያቶች ራሱ ከዚህ በፊት ከአንድ ከሁለት ቀን በፊት የሚያበቁ ነገሮች ነበሩ። ለሰው ቢሆን ስላልሆነ ነው። በደንብ እንድትረዳው ነው ማውራት። እሺ አሁንም ቢሆን ሩታኔ እና አንቺ ጊዜያችን አረፈደብንም። መጠቀም እንችላለን፣ መግባባት እንችላለን፣ ማውራት እንችላለን። አንድ ቀን ሰጥተውናል። ሩታ በእግዚአብሔር በእናትሽ አታስጨንቅኝ። እኔንም እንዴ ለምን እኔንም የምታስጨንቅኝ? ቆይ በቃ ተይው በቃ የነገን ቀጠሮ ተሰጥቶናል አይደል? ሄደን እናወራቸዋለን። በቃ በራሳችን መንገድ እንግባባለን። ወረቀቱን ትቼዋለሁ ማለት እኮ ከአንቺ የሚጠበቀው በቃ ይሄ ነው። በቃ ለምን ታስገድጂኛለሽ? እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ ሩታ አሪኩ እንድግባባሽ እንኳን እኮ ምንም ፍቅር አልሰጠሽኝም። እንዴት አድርጌ ነው ምግባባሽ? እንዴ በየትኛው ላይ ሰጠሽኝ ፍቅር ነው? የትኛው ላይ ሰጠሽኝ ላቀረብሽኝ እንትን ነው አንቺን ተግባብቼ ላወራሽ የምችለው? እንዴ በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው? እንዴ ይሄ ሁሉ ነገር እኮ እንዲሆን ያደረግሽው አንቺ ነሽ። ቆይ አልገባኝም። እንዴ ቤትሽ ስመጣ እያበረርሽኝ ነበረው አንቺ አይደለሽ እንዴ? እና ታዲያ እልል ብዬ አጨብጭቤ እንድቀበል ነበር እንዴ የምትፈልገው? አንተ የፈለግከውን ነገር እንደሆንክና እየፈነጨ ጭራሽ እናት አባቴ ቤት ምንም አልሆንኩኝም ሩታ፣ ምንም አልሆንኩኝም። እዚህ ያለው ወይ አንቺ ጋር በስነ ስርዓቱ እየተመላለስኩ ነበር፣ አንቺን እያገኘሁኝ ነበረ። ማይሆን ሐሳብ ያመጣሽው አንቺ ነሽ። አዎ ምንም አልሆንኩም። በቃ አንተ ንጹህ ሰው ነህ። በጣም ደስ የምትል ሰዓት ያለ በእናትሽ ሰው ይበልሽ። ቢያንስ ሰው ይክበድሽ። እየለመንኩሽ ነው ያሉት አይደል? ሰው ይክበድሽ። በጣም ደስ የምትል የተከበርክ፣ እኔንም አልፈ እኔንም የምታስከብር ቤተሰብን የምታስከብር